መታሰቢያ ወደ እነ አቤል ቤት በመምጣት አቤል በማለት እንግዲህ መላ ቤተሰቡን አስደግጣቸውም ነበረ። ይሁን እንጂ ማሚቲ ባየቻት ጊዜ በቅጽበት ወዲያውኑ ራሷን ስታ ነበር የወደቀችው። ማሚ ከወደቀችበት ምንም የምታስታውሰው ነገር የለም። ይሁን እንጂ ራሷን ስታ በድንገት ጭንቅላቷን ራሱ ጠረጴዛው ሊመታት ሲል ከሞት አመልጣለች። ይሁን እንጂ ከሞት ብታመልጥም ማውራትም ሆነ መናገርም የምትችል አልነበረችም። ወዲያውኑ ቤተሰቦቿ ተሯሩጠው ወደ ሆስፒታል ቢወስዷት፣ ነገር ግን ማሚ ልትናገር አልቻለችም። በመጀመሪያ እንግዲህ ስትወድቅ ልጅ የሚል ቃል ነበር የሰማን። ከዛ በኋላ ምንም አይነት ነገር የሰማነው ድምፅ አልነበረም። ይሁን እንጂ ርብቃ እንዲሁም አቤል እና ኢዮብ ተሰብስበው ምን ሆነች ነው ብለው ለመቀስቀስ ቢሞክሩ፣ ነገር ግን እሷ የምትሰማ አልነበረችም። አቤልም እንግዲህ በድንጋጤ መቲ መቼም እኔም ብላ ነው የመጣችው በማለት እንግዲህ ውጭልኝ ከዚህ ቤት በማለት ያባርራታል። ይሁን እንጂ መቲም እሷ ከወደቀች በኋላ ደንግጣም ስለነበረ እሄድላለሁ በማለት ወጣት ሄዳለች። ነገር ግን መቲ ወደዛ ቤት መጣ ሳለ አዩብ አለቀልኝ፣ ተዋረድኩ ዛሬ እባክሽ አፍሽን ያዥ እያለ በጣም ሲለማመዳትና በጥቅሻ እንዲሁም ደግሞ እየጠቀሰ ምንም አይነት ነገር እንዳትናገር ሲያደርግም ነበረ። ይሁን እንጂ አዩ ከውርደት ነፃ ሆኗል። ነፃ የሆነበትም እንግዲህ ማሚ ራሷን ስታ በመውደቋና አለማስታወስ በቻሏ ነው። በሌላ በኩል እንግዲህ መታሰቢያ ርብቃንና አቤልን ሁለቶችንም የገላቸው እንዲሁም ደግሞ በጣም ልባቸውን የሚሰበር ነገር ላደርግ ነው፣ ስለዚህ ምን ታስባለህ በማለት አንድ ትልቅ መድኃኒት እንዳዘጋጀች የርብቃን ልጅ ገና ወደዚች ምድር ሳይመጣ ልትገለው እንደሆነ ትነግረዋለች። አዩም በጣም ጎበዝ፣ ጠላቶችን እኔ ሳልቀድማቸው አንቺ እየቀደምሽልኝ አይደለ ከፊት የሆነሽ እና እንዴት ነው እንዴት አድርገሽ ነው የምትገያት? እስኪ መጀመሪያ ለእኔ አካፊኝልና እውነቱን እያንዳንዱ ይሰማታል። እሷም እንግዲህ ምንም ነገር ሳትደበቅ ነበር የነገረችው። እሺ በጣም አሪፍ እና ታዲያ መቼ እናድርገው በማለትም ጠየቀችው። አይ ቆይ እስኪ መታሰቢያ፣ በመጀመሪያ ደረጃ እኔ ወደዛ ቤት ልሄድና ከቤት ከሄድኩ በኋላ ያለውን ነገር አይቼ እኔ ራሴ መርዞን እንድትወስዱ አድርጋለሁ። ያቺ ርብቃማ ከኔም ጭምር ነው የተጫወተችብኝ እንጂ አንቺን ብቻ አይደለም በማለት ያባብላታል። እንግዲህ አዩ እንዳትናገርብኝ ብሎ እያባበላት ይገኛል መታሰቢያን። መታሰቢያ ደግሞ በአሁኑ በጣም አምርራለች። በተለይ ደግሞ ስላጭበረበራት አዩ። ርብቃና ሪች እንግዲህ ርብቃ ለምንድን ነው እንደዚህ የምታዝኝላት? ቢያንስ እኮ ለልጅሽ እኮ ሞቱን እየተመኘች ነበረ። ጨራሽ ደግሞ አሁን እንደዚህ ወድቃ ሳለ በጣም ነበር የተደሰትኩት እና ርብቃ ለምንድን ነው ነቃማቴ በርተማቴ አትብዘሽ እባክሽ፣ አሁን አንቺ ሁለት ሰውንሽ እባክሽ እያለች እንግዲህ የጓደኝነት ጥግ የምታሳየው ሪች ጓደኛዋ እንዳትጎዳ እየመከረቻት እና እየተንከባከበቻት ነበረ። እንደው ሳስበው ማኔ ከዚህ ቤት በቃ መኖር አለብኝ፣ ወዴትም ጥዬሽ ልሄድ አይገባም። ለምን ያው እንግዲህ ራሽን እየጠበቅሽ አይደለም፣ ስለዚህ ይህንን ኃላፊነት ከአሁኑ መውሰድ ካለብኝ እወስዳለሁ እንጂ በዚህ አያይዝሽማ ነገ አንድ ነገር እንደሚያደርጉሽ እርግጠኛ ነኝ ትላታለች። እንግዲህ ርብቃም እንደዛማ ሊሆን አይችልም፣ እንኳን እዚህ ውለሽ አረሽና አሁን ራሱ እየመጣሽ እየሄድሽ ቁም ሰቅሌን አብልተሽኛል እንዴ፣ መተንፈሻ እኮ አሳጣሽኝ፣ በቃ ተረጋጊ በማለት እንግዲህ ርብቃ ጓደኛዋ እንድትረጋጋ ታረጋታለች። በዚህም አናበቃም በማለት እንግዲህ ይጫወታሉ። በሌላ በኩል እንግዲህ አቤልና አዩ ማሚን ወደ ሆስፒታል ይዘዋት ተመልሰው መጥተዋል። ከመጣችም በኋላ አትናገር አትጋገር ምንም አይኗ ብቻ ቁልጭ ቁልጭ ነበር የሚለው። ርብቃ በጣም አዝናለች። ማሚ ምን ሆነች? በቃ ምንድን ነው አሉ በማለት ጠየቀቻቸው። አላቅም እንግዲህ የተወሰነ መድኃኒት ዶክተሮቹ ሰጠዋታል። ምናልባት ይህንን መድኃኒት ከወሰደች በኋላ የሚሻላት ይሆናል በማለት እንግዲህ ሁለቶችም ያወሯታል። ይሁን እንጂ ታዲያ ካልሆነ ለምን በጣም ጥሩ ሐኪም ቤት ወይም ደግሞ አሪፍ ሕክምና የምታገኝበት ቦታ ይዘናት አንሄድም በማለት ታናግረዋለች። ይሁን እንጂ አይ ምንም ችግር የለውም ይኸውልሽ፣ እንደውም አዩ ነይ እስኪ በቃ መሄድ ከፈለገማ አንቺ የምታውቂው ከሆነ እኛ ሄደን ያስመረመርናት ሆስፒታል ጥሩ ስላልሆነ አንቺ ወደምታውቂው ለምን አትወስጂንም በማለት እንግዲህ ሊሸውዳት ይሞክራል። እሺ ጠብቆ ትልና እንግዲህ ርብቃ ከተቀመጠችበት ብድግ አለች። ይሁን እንጂ አቤል በዚህ መካከል ሁለቶቹ ሲጨቃጨቁ ነበረ። ቆይ ምንድን ነው የሚያጨቃጭቃችሁ? ርብቃ እስኪ ሞኝ አትሁኝ፣ እሱ ሁሌ እንደቀለደ ነው አትመኙ ይላል ባለቤቷ እንግዲህ የሆነው አቤል። አቤል እንግዲህ ታናሽ ወንድሙ ምክሩን እንዲሰማና እያንዳንዱ ቁም ነገረኛ እንዲሆን ይፈልጋል። ይሁን እንጂ አቤል
አዩ ቁም ነገረኛና ብዙ ተንኮሎችን እያቀደለት እንደሆነ ምንም አልገባውም። ነገር ግን በጣም ብልጥና አስተዋይ እንዲሆን እንዲሁም ደግሞ ኃላፊነት እንዲሰማው አድርጎ ወንድሙን ለመምከር ይመክራል። አዩም እንግዲህ እኔ እኮ ሁሌ ትክክል ነኝ፣ ብሳሳት እንኳን ትክክል ነኝ ይላል። አቤልም እንግዲህ ቆይ አንተ በቃ ተሳስተህ ራሱ ትክክል ነኝ ነው አይደል የምትለው? ኧረ እባክህ ተመከር እያለ ሲያወሩና ሲጨቃጨቁም ነበረ። በዚህ መካከል እንግዲህ ሴቶችም ስለነበሩ እስኪ መጨቃጨቃችሁን ተውት ይላሉ። በሌላ በኩል እንግዲህ ያቺ አዝት የምትባለው ማሚ እኮ ምግብ ስሪ ብላኝ ነበረ የት ነሽ በማለት ወደ ሳሎን መጣች። ሪችም በተራዋ እንግዲህ ሙድ ነበር የያዘችባት። እንዴ ማሚ እኮ ራበኝ በላ ወደ ኪችን ሄደች ልገባ ትላታለች። ነገር ግን እሷ ሆስፒታል ነበር ሄዳ የነበረችው። ርብቃ ይህንን ተመለከተችና እረ ሪች ለምንድነው እንደዚህ ሙድ የምትሄጅባት እንዴ? በጣም አሳዝነኛለች። እኔ ማሚ በጣም ነው የምወዳት። ምንም እንኳን ከጀርባ የሚቀየር ነገር ወይም የሚቀይራት ነገር ቢኖር ኑሮ ብቻ ወዳታለሁ፣ ምንም እንድትሆን አልፈልግም አለች። ርብቃ እንግዲህ አንቺ ሞኝ ነሽ ማለት ጓደኛዋን ማመናጭቃ የራስ ጉዳይ በማለት ዝም አለቻት። ይሁን እንጂ እንግዲህ መቲን ወደ ቤት ከወሰዳን በኋላ ስልክ ደውሎላን ነበር። ርብቃና አቤል ቁጭ ብሎ ቆይ ርብቃ ለምን ግን መጣች አለችው። መታሰቢያ እንግዲህ የአቤል የድሮ ፍቅረኛ ስለሆነች በዚህ ጉዳይ ደግሞ በጣም ርብቃ ተናዳም ነበረ። እንግዲህ ያው ቀንታለች ባሏ አይደለም። በዛ ላይ ደግሞ መላ ቤተሰቡ የሚያውቁት የድሮ ፍቅረኛው እንደሆነች ነው እንጂ ካዩ ጋር የሆነ ግንኙነት እንዳላቸው አያውቁም። ይሁን እንጂ እንግዲህ ማሚን ቁጭ ካሏት በኋላ ወንድማማቾች ለማውራት ይሞክራሉ። አዩ እኔ መታሰቢያ ለምንድን ነው የመጣችው? ገና ስትገባ እኮ አዩ ብላን የጮኸችው በማለት ይጠይቀዋል። አቤልም እንዴ እኔ ምን አውቄ፣ እሷ እኮ የድሮ ፍቅረኛ ነበረች፣ እኔ ምን አውቄ ነው የምጠይቀኝ አዩ በማለት ጉዳዩን ወደ አቤል ለማዞር ይሞክራል። አቤል ደግሞ እሱማ ገባኝ እኮ ቢያንስ እኮ እኔን መጥራት ብትፈልግ አቤል በማመንጭ መጠራ አዩ አትልም። ስለዚህ ምንድን አላችሁ ነገር በመካከላቸው ብሎ ይነግራታል። እሱም እንግዲህ ኧረ ምንም ነገር የለም ምናልባትም ተሳስታ ሊሆን ይችላል ይህንን ስም የጠራችው እና እኔ ጋር የሚያገናኛት ነገር የለም በማለት አዩ ሽምጥጥ ያደርጋቸዋል። እሺ ለማንኛውም አትጨቃጨቅ በማለት እንግዲህ ሁለቶች ወንድማማቾች መጨቃጨቅ ነው ስራቸውና ወደ ውስጥ ይገባሉ። በሌላ በኩል እንግዲህ ወዲያውኑ አዩ ለመቴ ደውልና እመጣለሁ ጠብቂኝ ይላታል። እሷም እሺ ትላለች። አቤልም እንግዲህ ደውሎላት ነበረ ከርብቃ ፊት ለፊት ሆኖ እስኪ ስልክ ደውላ ስላለችው ደውል ለምን መጣሽ በማለትም ይጠይቃታል። ወዲያውኑ እንግዲህ አዩ በጣም አስጠንቋት ስለነበረ ሚስጥሩ እንዳትናገርበት ይኸውልሽ የመጣሁት አንተን ላይ ነው ብዬው በማለት እንግዲህ ውሸት እንድትዋሽ ያደርግላታል። እሷም እንግዲህ እንዴ ከዛ ቤት እኮ የመጣሁት አንተ በጣም ናፍቀኝ ነው እንጂ ሌላ ማን አለኝ? ስለዚህ እንዴት ነው ላይህ ነው የመጣሁት በማለት በጣም ከሚስቱ ፊት ታናድደዋለች። አቤልም እንግዲህ በዝም በይ ዞር በይ በቃ ስነስርዓት ያዥ እያለ በጣም ሲንጨረጨርባት ነበረ። ርብቃም ያው ንግግራቸውን ሰምታለች። ምክንያቱም ፊት ለፊት ነበር ስልኩ የተደወለው። በዚህ መሀል እንግዲህ እሷ የምታስበው ሌላ ሀሳብ ነበረ። ወዲያውኑ አቤል እንግዲህ ተናዶ ስልኩን ከዘጋም በኋላ አዩም ወደ ሰው ቤት ይሄዳል። እንግዲህ ማሚም ከሐኪም ቤት መልስ እንዴት ተቀመጥ ትራስ አምጭላት ቢባልም እንግዲህ ትራሱ ደገፍ እንድትል ሳሎን ላይ ሆና ግን ደግሞ ወደ መኝታ ክፍል ሲሄዱ ቁልፍ ነው። ርብቃ በዚህ ጉዳይ ተገረመች። እንዴት ማሚ እኮ ወዴትም አልወጣችም፣ ለምንድን ነው ቤቷ የተቆለፈው መኝታ ክፍሏ? ወይስ ደግሞ ቤት ውስጥ ራሱ ስትቀመጥ ቆልፋ ነው እንደምትቀመጠው ለምን የሚል ጥያቄ ፈጠረባት። ለማንኛውም አስቴ ትራስ ልታመጣላት ፈልጋ ቁልፉ ሲሆንባት በምን ትግባ? ስለዚህ ርብቃ ያላት አማራጭ የእነሱን ማካፈል ነው። በቃ ሂጂና አምጪው ከኛ በማለት ታዛታለች። ወዲያውኑም አስቴ ያመጣችላትና ተኛች። እንግዲህ አዩ በጣም ደስ ብሏል። ማሚ እንደዛ መሆኗ ጥሩ ነው እያለ ነው እንግዲህ። በተለይ ደግሞ ያ የለበሰችው ኮፍያ እኮ ጭንቅላቷ ላይ ባይኖር ኖሮ እስካሁን ደም ፈሷት ብዙ ነገር ትጎዳ ነበር። አይኗ ራሷ ለመጥፋቱ አንድ ነገር ነው እያለ በጣም ሲያሟርትባት ነበረ። አቤል ደግሞ በጣም ተናዷል። አንድ ዛት ተሟርታ ቀልድ እያለም ነበረ። ግን እኮ እውነቴን ነው ያ ኮፍያ በጣም አድኗታል ይላል። እንግዲህ አሁንም ማሚ አይኗን ፍጠጥ ፍጠጥ ነው የምታደርገው። ነገር ግን መናገር ትፈልጋለች። እንዴት ታውራ? ውሃ ፈልጋ ይሆን ምግብ ፈልጋ ይሆን ይባባላሉ። አይ እንደዛማ አይመስለኝም ምክንያቱም አሁን ሰጥቻታለሁ ይላል አቤል። እሺ ታዲያ ምን እናድርግ? የሆነ መናገር የፈለገችው ነገር አለ። ከመውደቋ በፊት እኮ ራሱ የሆነ ነገር ስትል ነበር አሉ። ወዲያውኑ ርብቃ አስተዋይ ሆነችና ቆይ በቃ ማሚ መናገር የፈለገችውን ነገር በአፏ በአንደበቷ ካልነገረችን ለምን አጽፍልንም በማለት ማስታወሻ ደብተር ይዛላት መጣችና እንድትጽፍ አገዟት።
ይሁን እንጂ ከዛ ማስታወሻ ላይ ልጅ የሚል ጽሑፍ ነበር የጻፈችው። እንዲህ ለምን ልጅ ብቻ ትላለች? ምን ነበር ይላሉ። እንግዲህ የማሚ ምስጢር የተነገጠችበት ነገር አልታወቀም። በሌላ በኩል እንግዲህ አዩ ወደ መታሰቢያ ቤት ከሄደን በኋላ ለማረጋጋት ሞክሯል። ምስጢሩ እንዳትናገርበት ብዙ ነገሮችን አድርጓል። አብሯት ተኝቷል ማለት ይቻላል። ሌላም ነገር ብቻ አባብሏታል። መታሰቢያ በጣም ስለምትወደው አዩን እሺ ነው የምትለው። ምንም እምቢ የምታውቀው ነገር የለም። ወዲያውኑ እንግዲህ መርዝ እንደገዛችና እንደምገላት ርብቃን ከነገረችው በኋላ እኔ አስብበታለሁ ብሏት ሊወጣ ሲል ከአንገቷ ላይ ድንገት ሀብል ያያል። ሀብልና እንግዲህ የተነቀሰችው ንቅሳት አለ። ይህ ምንድን ነው ይላታል። ማሚቲ የሚል ጽሑፍ አለው። እንግዲህ አዩ የጠረጠረው ነገር ምን ሊሆን ይችላል? መታሰቢያ የማሚቲ ልጅ ሳትሆን አትቀርም። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።